እዚህ ጋር የምታያቸው ቲክቶከሮች የሚገርም ብልሃት ተጠቅመው ይዘርፋሉ። አፕል በሚል ቲክቶክ አካውንት ነበር የሚሰሩት። ሁለቱም ታዲያ ባልና ሚስት ናቸው። ባሏ ስሟ ደግሞ ጃይከን እየተባለ ነው የሚታወቀው። እድሜዋ 44 ነው፣ የሚስቱ ግን 45 ነው። ያው በአንድ ዓመት ትበልጠዋለች። ኖርማል ነው። ችግሩ በእድሜ መበላለጣቸው ሳይሆን በጣም ልታይ ማለታቸው ነው። ምክንያቱም የሚሰሩት ቲክቶክ እንዳለ በቃ እየተገላለጹ የሚገርም ልብስ ለብሰው የሚገርም መኪና እየነዱ መጎረር ደግሞ በጣም ነው የሚወዱት። ምን ችግር አለና እንዴ ጎርሯ ልትሉ ትችላላችሁ። ችግሩ ግን ካላቸው በላይ ነው የሚጎሩት፣ ከሚያገኙ ገቢ በላይ። ታዲያ ሌላ ስራቸው ምንድን ነው ብላችሁ ከጠየቃችሁ የሆነ ሰዓት 2024 ላይ እንደ ፈረንጆች አቆጣጠር የልብስ ቤት ስቶሮችን ለመዝረፍ ያስባሉ። ታርጌት ያደረጉትም ደግሞ ሉሉሌመንን ስቶር ነው። ሉሉሌመን የሚገራረሙ ልብሶችን የሚሸጥ ካምፓኒ ነው። ታዲያ እንዴት ይዘርፉታል ብላችሁ ካሰባችሁ እንደ ኖርማል ሌባ ተነስተው መሳሪያ ደቅነው ምናምን አይደለም። መጀመሪያ ባልየው ይሄዳል ወደ ሉሉሌመን ስቶር። ከዛም ርካሽ የሆኑ ነገሮችን ይገዛል ከስቶሩ። የሆነ ፓካውት ኦር ደግሞ ካልሲ ምናምን በቃ በጣም ርካሽ የሆኑ ነገሮች። ለዛም ነገር ታዲያ ሄዶ ሪሴፕሽን ጋር ይከፍላል። ይህኔ ታዲያ ሚስቱና ሌላ የሚስቱ ጓደኛ አብራ ስቶር ውስጥ ትገባለች፣ ምንም እንደማይተዋወቁ ሆነው። ከዚህ ስቶርም ታዲያ በጣም ውድ የሆኑ ልብሶችን ብድግ ያደርጋሉ፣ በጣም ቫሉ ያላቸው። ሄዶ ግን ልብሱን አይከፍሉበትም፣ ከልብሳቸው ስር ነው የሚጠቀጥቁት። በዚህ በኩል ደግሞ ባልየው የገዛቸውን ካልሲ ምናምን ሪሲት ሲሰጡት የረሳሁት ነገር አለ አንዴ ልመለስ ይልና ሪሲቱን ይዞ እቃውን ይዞ ወደ ስቶሩ ይመለሳል ከሪሴፕሽኑ። ከዛም ከነሱ ጋር ከሚስቱና ከሚስቱ ጓደኛ ጋር በሩቅ ይታያዩና ጠጋ ብለው እኛ ሀገር የለም ውጭ ሀገር ግን ትልልቅ ስቶሮች እቃቸው ሳከፍሉ ይዛችሁ እንዳትወጡ የሚያደርግ ሲኩሪቲ ታግ አለች። ልክ ስትከፍሉበት ያቺ ሲኩሪቲ ታጓ ኦፍ ትሆናለች እና ልብስ ይዛችሁ ስትወጡ ሲኩሪቲ ታጉ አይጮህም ማለት ነው። ስለዚህ አሁን እሱ የተከፈለበት የሲኩሪቲ ታግ አለው። ምንድነው የከፈለው? ካልሲ ምናምን የገዛበት ሲኩሪቲ ታግ አለችው። እሷን ከውዱ ጋር ካልተከፈለበት ሲኩሪቲ ታግ ጋር ያቀያይረዋል። ታዲያም ይሄን ነገር አድርገው ከጨረሱ በኋላ አሁን እሱ መውጣት አይችልም። ለምን? የእሱ ያልተከፈለበት እቃ እንደሆነ ያሳያል። እነሱ ግን መውጣት ይችላሉ፣ ሚስቱና ጓደኛዋ። ምክንያቱም የተከፈለበት የካልሲውን ታግ ውድ ልብሶቹ ላይ አድርገዋል። እናም እነሱ መጀመሪያ ስቶሩን ጥለው ይወጣሉ። ምንም አይነት ሲኩሪቲ በር ላይ አይጮህም። ልክ እሱ ሲወጣ ግን ይጮሃል። ለምን? ያልተከፈለበትን ታግ ይዟል። በዚህ ሰዓት ሲኩሪቲ መጥቶ ምንድን ነው የሰረከው ነገር አለ ምናምን ይሉታል። እሱ በዚህ ሰዓት በጭራሽ ሲስተማችሁ ይሆናል እንጂ ለእያንዳንዱ ነገር ከፍያለሁ፣ ይኸው ሪሲትም አለኝ ብሎ ሪሲቱን ያሳያቸዋል። እነሱም ደግሞ አሁን ቼክ ያደርጋሉ። ይህ ሰውዬ የያዘው የከፈለበትን ነው አይደለም የሚለውን። ሪሲቱ ላይ ደግሞ ካልሲን የገዛው ካልሲን የያዘው እቃ ተጨማሪ ነገር አይዝም። ስለዚህ ይሄ ድርጅት ይሄ ስቶር በራሱ ያሳብባል። ምን ብሎ? እኚህ ሲኩሪቲ ታጎች ችግር አለባቸው፣ ካንተ አይደለም ችግሩ፣ አንተ ኦልሬዲ ከፍለሃል፣ ይኸው ሲጋ የሚያሳየው እንደከፈልክ ነው፣ ይቅርታ ብለው እሱን ይለቁታል። እናም እነዛ ሚስቱና ጓደኛዋ ያልተከፈለበትን ውድ እቃዎች በተከፈለበት የካልሲ ታጎች አቀያይረው ይዘው ወጡ። አሁን እዚህ ጋር ብዙ ግራ እንዳልገባችሁ ተስፋ አደርጋለሁ። በቃ ታጎቹ እዛ እቃ ላይ ተከፍሏል ወይስ አልተከፈለም የሚለውን ነው እንጂ ይሄ እቃ ካልሲ ነው፣ ይሄ እቃ ጃኬት ነው የሚል ልዩነት አያሳይም። ይሄ ነው በቃ ለእነሱ በጣም የተመቻቸው ይሄ ነው፣ ለባልና ለሚስቱ ማለት ነው። ካልሲም ገዛችሁ ጫማም ገዛችሁ ሲኩሪቲ ታጉ አንድ አይነት ነው። ብታቀያይሩት ለካልሲው ከፍላችሁ ከዛ ታጉን ልጣችሁ ጫማው ላይ ብትለጥፉት ጫማው ተከፍሎበታል ነው የሚለው። በቃ ሲስተሙ ይሄ ነው። እነሱም እያደረጉ ያሉት ይሄንን ነው። ካልሲ እሱ በትንሽ በቅናሽ ይገዛል፣ ከዛ ሲስተሙ ተከፍሎበታል ይላል። ከዛ ተከፍሎበታል ያለውን የካልሲውን ታግ ወስደው እዛው ስቶር ውስጥ ከውዱ ልብስ ጋር ያቀያይሩታል። በደንብ እንደገባችሁ ተስፋ አደርጋለሁ። እናም እሱ ደግሞ ማይያዘው ኦልሬዲ ሪሲት ስላለው ነው። ለገዛበት ሪሲት ተቀብሏል። የእሱ አልተከፈለም ብሎ ቢጮም በእጁ ሪሲት ስለያዘ ከፍዬበታለሁ ነው የሚለው። ትክክል ነው ይሰራላቸው ይሄ ዘርፊያቸው። ግን ደግሞ ይሄንን የዘረፉትን ልብስ ወደ ብር መቀየር ይፈልጋሉ። እናም በትንሹ ከ1000 እስከ 10000 የሚያወጣ ልብስ ነው የዘረፉት። ምን ያደርጋሉ? ሌላ የሉሉሌመን ብራንች ጋር ሄዳሉ። ወይም የዛው የስቶሩ አንድ አይነት ድርጅት ሆኖ ግን የተለያየ ብራንች አለው በየቦታው። እዛ ሄዳሉ። እዛም ሄደው ሪፈንድ ይጠይቃሉ። ሪፈንድ ማለት የሆነ ዕቃ ገዝታችሁ ካልተመቻችሁ ብራችሁን ማስመለስ ትችላላችሁ። እነሱም ሄደው ይህን ልብስ ገዝተ ነው ነበረ ግን አልተመቸንም ብለው ብር ይቀበላሉ። እናም ትልቁ ገቢ ምንጫቸው ይሄ የሆነ ታዋቂዎቹ ቲክቶከሮች በየቦታውም እየዞሩ ይህን ድርጊታቸውን ቀጠሉበት። ለዛውም ደግሞ ከአንድ ድርጅት ነው ከሉሉሌመን ሳይያዙ በጣም ብዙ ጊዜ ይህንን ስራቸውን ደጋግመው ሰርተዋል። እንደሚፈልጉት ደግሞ ያው ሶሻል ሚዲያ ላይ መጥተው አክት የሚያደርጉበትን የሚጎሩበትን ብር በበቂ ሁኔታ እያገኙ ነው። ግን ከሆነ ሰዓት በኋላ እንዳይነቃባቸው ምን ያደርጋሉ?
ከተማ ይቀይራሉ። ቆንጆ አድርገው የአንድ ከተማ ሉሉሌመንን ዝርፍ ካረጉ በኋላ ሌላኛው ከተማ ይሄዱና ከብራንች እያደረጉ ይዘርፋሉ። በአንድ ቀን ደግሞ በነገራችን ላይ 1 ስቶር 2 ስቶር አለ 5-6 ስቶር ነው የሚዘርፉት። ይሄ ድርጅትም ታዋቂ ስለሆነ በየቦታው ነው ብራንች ያለው። ያ ደግሞ ተመችቷቸዋል። ከአንደኛው ያጭበረብራሉ፣ ሄዶ አንደኛው ጋር ሪፈንድ ይጠይቃሉ። በ2 ቀን ውስጥ ብቻ ወደ $40,000 ሰርተዋል። አስቡት እኚህ ሰዎች ለ2 ወርና ለ3 ወር ቢሰሩ ስንት ብር እንደሚዘርፉ። በነገራችን ላይ ከሚለቋቸው ፎቶዎች ማለት እኚህ በጥቂቶቹ ናቸው። እዚህ ጋር የምታዩት ሰው እዚህ ጋር አሁን ምን ያክለኝ ሃርድ ወርከር ናቸው ይላል እየዘረፉ እንደሆነ ግን ማንም ያክል። ግን ደግሞ አስቡት ሰርቃችሁ ስትጎሩ ማይሆን ስራ ሰርታችሁ ጥሩ ስራ እንደሰራ እንደተሳካለት ሰው ሶሻል ሚዲያ ላይ ስትጎሩ አስቡት። ለኔ እንጃ ግን ለእናንተስ ምንድን ነው የሚሰማችሁ? አሁን በዚህ በኩል ወደ ድርጅቱ ስንሄድ ድርጅቱ በጣም እየተበዘበዘ እንደሆነ ገብቶታል። የሆነ ስካም እየተሰራና እየተዘረፈ እንደሆነ ልብሶቹ እየጠፉ እንደሆነ አውቋል። ችግሩ ግን ማናቸው ይህን ነገር እየሰሩ ያለው የሚለውን ነገር አላወቅም። ምክንያቱም ከሁሉም ስቶራቸው ነው እየተዘረፈ ያለው። ግን ደግሞ የራሱን ሲኩሪቲ ሉሉሌመን አዘጋጅቶ ሁሉም ስቶሮች ላይ ያሉ ካሜራዎችን አንድ ቦታ ሆነው በደንብ ማጥናት ጀመሩ። ወዲያው አወቋቸው። ችግሩ ግን ካሜራው ላይ ያገኙት ታግ ሲያቀያይሩ ምናምን ሳይሆን እነሱ እንደሆኑ ነው ያወቁት። ማረጋገጫ ካሜራው ላይ አላገኙም። ግን በቃ እንደዚህ አይነት ስካም አብዛኛው ስቶር ስለሚደረግ እነሱ ናቸው ብሎ ታርጌታቸውን ይዘዋል። በቻሉት አቅም መረጃ መሰብሰብ ነው። በእነሱ ምን ገዙ፣ ባልየው የያዘው ሪሲት ምንድን ነው፣ ምን ልብስ ተጠቀሙ የሚለውን ነገር ማለት ነው። በቃ መሰብሰብ ጀመሩ። ከትንሽ ቆይታ በኋላም እስቲ ፖሊስ እዚህ ነገር ውስጥ ይግባበት ብለው የሉሉሌመን ሲኩሪቲዎች ፖሊስ ጋር ደወሉ። እየዘረፉን ነው ያዙልን ብለው። ወደ ባልና ሚስቶቹ ስንመለስ ባልና ሚስቶቹ በቃ አልተያዝንም በሚል ወደ ኮሎራዶ ሄደው የተለመደውን ስራቸውን እየሰሩ ነው። ግን ደግሞ በአሁኑ ካሜራ እይታ ውስጥ ስለነበሩ እያንዳንዱ እንቅስቃሴያቸው ሲኩሪቲዎቹ የሉሉሌመን ፖሊስ ጋር ይደውላሉ ኑና ሰሯቸው ብሎ። ግን እኚህ ቲክቶከሮች በጣም ፈጣን ስለሆኑ ገቡ። ወዲያው መታ አድርገው ነው ይዘው የሚወጡት። ፖሊሶቹ ሳይደርሱ እነሱ አመለጡ። ግን በነጋታውም እዛው ስቶር ተመልሰው መጡ። ችግሩ ግን ትላንትና ያደረጉት ነገር ስለታወቀ በአሁኑ ልክ ሊወጡ ሲሉ ነገሮችን ሁሉ ነገር አስተካክለው ሲኩሪቲ መጮ ጀመረ። የጮኸው ግን ስህተት ሰርተው አይደለም፣ ሆን ብለው ነው ሲኩሪቲ ጋርዶቹ ያጮሁት። እናም መጥተው ሲኩሪቲ ጋርዶቹ መፈተሽ እንፈልጋለን ሲሉ ባልየው ጥቁር ነው ቃወጣው። ጥቁር ስለሆንኩ ነው እንዴት ጠረጠራችሁን? እንዴት ሌባ ትሉኛላችሁ ብሎ ግርግር ፈጠረ። ይሄ ግርግር ደግሞ እየባሰ ሲመጣ ሲኩሪቲ ጋርዶች እሺ በቃ ተረጋጋ ምናምን ብለው፣ ምክንያቱም እሱ እንደሚለው ዘረኛ ናቸው ምናምን የሚለውን ነገር ሰዎች ከሰሙ በቃ ብዙ ከስተመር ማባረር ነው በሚል ነው እሺ በቃ ሂድ አሉት። ፖሊስም ደግሞ ሪፖርት ተደርጎለታል። ግን አሁንም ባልና ሚስት ፖሊስ ሳይደርስ ከዛ አካባቢ ብን ብለው ሄዱ። እኚህ ባልና ሚስት ታዲያ የሚያዙ አይነት ነገር አይደለም፣ ዝም ብለው እያመለጡ ሁሉ ነገር ተመችቷቸዋል። ግን ፖሊስ እየተከተላቸው መሆኑን ስላላወቁ ሁሌ እነሱ ቶሎ ሲያመልጡ ከፖሊስ እናመልጣለን ሳይሆን በቃ ፈጣን ሆነው ከዛ ቦታ መራቅ ስለሚፈልጉ ነው። ግን ፖሊስ እየተከታተላቸው እንደሆነ አላወቁ። እናም በንጋታው ሌላኛው የሉሉሌመን ስቶር ጋር ይሄዳሉ። በዚህ ሰዓት ሲኩሪቲ ካሜራ ያያቸዋል። ወዲያው ምንም ግርግር ሳይፈጥሩ ፖሊሶች ጋር ይደውላሉ። ፖሊሶችም ከዛ ስቶር ሳይወጡ ቀድመው ደርሰው ባልና ሚስቶቹን ቀጨም ያደርጓቸዋል። ፖሊስም ታዲያ ለበለጠ መረጃ ብሎ ያረፉበት ሆቴል መበርበር ጀመረ። እዛ ሲበረብር ያልከፈሉበት፣ ምክንያቱም እዛ ጋር ምን ብያችሁ ነበር፣ ሉሉሌመን ሲኩሪቲ አዘጋጅቶ እየከፈሉት የነበረውን ሪሲት መዝግበዋል። ያልተከፈለበት ደግሞ እዚህ ጋር በጣም ብዙ ውድ ልብሶች ተገኙ። ደግሞ አንድ ምናምን አይደለም 12 ሻንጣ የሚሆን ልብስ ዘርፈዋል። ድርጅቱን በቀን ለማጥፋት እንደተዘጋጁ የምታውቁት በዚህ ነው። ፍርድ ቤት ቀረቡ። እስካሁን ግን አልተፈረደባቸው። የፍርድ ሂደታቸው አላለቀም። ሲያልቅ አሳውቃቸዋል። የሌቦቹም ቲክቶከሮች እውነተኛ ታሪክ ይህን ይመስላል። በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ። ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ባይ